ያለቀው ማህበረሰብ እኮ እያንዳንዱ አማራ የተባለ እምነትን መርጦ አይደለም፣ በማንነትህ ነው እያንዳንዱ የተገደለው። አንድ ጉሬ ሳትመረጥ ነው እያንዳንዱ በዶዘር የተቀበረው። ከዛም አልፎ ደግሞ ትውልድ ቦታው ላይ መጥቶ ይሄን ያክል ግፍ እየተሰራ እያንዳንዱ ሰው በእምነት ጉዳይ ላይ ገብቶ ሊያሽካበት የሚፈልግ ሰው እያንዳንዱ ቂጡ ማወጋት አለበት። መውጋት ነው ይሄ። እንደዚህ አይነት እነሱ ናቸው የኛ ማህበረሰብ በጣም ያመመኝ አልገባቸው እንዴት እንዳለ በጣም ያመመኝ እንደው ታውቃለህ። ሶማን አይደለም ንቅስዋን ቆርጣ ያወጣው ወይም ጎጃም የሚለውን አይደለም ንቅስዋን ቆርጣ ያወጣው አማራ የሚለውን ነው ንቅስ ያወጣው። ምን ያክል የአማራ ጥላቻ እንዳለበት ከዚህ ለምን አይማሩ? ምድረ ደደቆች ሰላም 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 ጋይስ እንዴት ናችሁ? ሰላም የለም ባክ ደህና ደራችሁ? እግዚአብሔር ይመስገን። እንዴት ናችሁ? እሺ በራ አንተ ትቀርበኛል መሰለኝ። ተሰቀጥል ዴቭ ሐሳብ አለ እያልክ ነበር። ሐሳብ ነበረኝ። ያው እኔ ከደቡብ ክልል ነኝ። ያው አማራ ወክዬ ወይም ደግሞ አማራ እንደገፈ አይደለም። በመጀመሪያ ደረጃ ለአይቶቻችን እና ልጅቷ ያው እንደማንኛውም ሰው እሷ ሞታለች ማለት ሳይሆን ጀግና ድሮም ያለውና ሞታል ይገደላል። እሷ የሄደችው ውጊያ ነው፣ ልትገልም ልትገደልም ነው የሄደችው። በሄደችው ልክ ተዋግታ እጅ በሰጠችው ሰዓት ህገ መንግስቱ ከሆነ ማርኮ መውሰድ ወስዶ ማሳከም ነው ያለበት እንጂ በዚህ ልክ በሚያሰቅቅ ሁኔታ ጡቷን ቆራርጦ አካሏን እንደተረተረው ከሆነ በጣም ይዘገናልና ህገ መንግስቱ እንዲቃወምልን እላለሁ። በመጀመሪያ ደረጃ ለእናንተ ፈጣሪ መጽናናቱን ይስጣችሁ። እና አንዳንድ ሰዎች ደግሞ አሉ ሰሞኑም አንድና ሁለት መከላከያዎች ሙሉ ሚሊተሪን ወክሎ የሚያወሩት ማለት ነው። አሁን ለምሳሌ አማራም ለራሱ ማህበረሰብ ለነጻነት የታገለ የተዋጋን ያለው ካሱም አልፎ ተርፎ ትላንትና የተፈጠረው ነገር አይታችኋል። ከራያ ምናምን የሚባለው ቦታ ነው መሰለኝ በቴሌግራም አይቼ ወላሂ ማታ እንቅልፍ አጥቼ ነው ያደርኩት። በጣም ነው የሚዘገው የእውነት። እንደዚህ አይነት ግፍማ በሰው ልጅ እንኳን በእንስሳት ራሱ መፈጠር የለበትም። እንደዚህ እያለን ኢትዮጵያውያን በኢትዮጵያችን ያስኮረናል ማለት የኢትዮጵያ ሰራዊት ያስኮረናል ማለት ሳይሆን በጣም ያሳቅቀናል። አንኮራበትም በእንደዚህ ነው ውትድርና ድሮ ቀረ። የእውነት እኔ ከእናንተ ወጥቼ ሌላ ቦታ ሄጄ ወታደሮችን ሊያሞግሱ ይችላሉ፣ ግን በዚህ መልክ መቼም አላሞግሳቸው። ሲጀመር አሁን ያለ መከላከያ የሚባለው የአንድ ብሔር አጨብጫቢ ወይም ደግሞ የአንድ የብልጽግና አባል ወይም ደጋፊ እንጂ ለሀገር የቆመ አንድም የለም። አንድም መከላከያ የለም። ዳር ድንበር ብትሄድ ሁሉም ባዶ ነው። ዝም ብሎ በፖለቲካ በየሚዲያ ይነዛል እንጂ ኃይላችንን አጠናከን ምናምን ድንበር ላይ አንድ መከላከያ የለም። ሁሉም ያለ በጥላቻ የተሞላ ቅንጭናት ነው። ፈርተው ነው እውነቱን ሲናገሩ ስለሚረሽናቸው ፈርተው ነው የሚያለቀው። አሁን ያለብን ምንድነው? ፋኖን መደገፍ ነው። ፋኖን ደግፍ ያምናዋን ወይም ደግሞ የትናንቷን ኢትዮጵያን መስርተን ተከብራ ማንም ሳይናገራት የድሮ ክብሯን መልሰን ሁሉንም ብሔር ብሔረሰብ በአንድነት የሚጠብቅ መስረት ያለውን ኃይል ማጥፋት ነው። የመንግስትን አጨብጫቢ ዙሪያውን ያለ ማፍረስ ነው። ከአማራ ክልል ያለው ባንዳን ጨምሮ ማለት ነው። ስለዚህ ስሙ መብት በራሳችሁ እንዳለ ታውቃላችሁ የአማራ ልጆች። እንዴት መሰላችሁ? አሁን የራሳችንን ባንዳ እያጸዳ ነው። አሁን ገብቶናል፣ ሁሉም ገብቶታል። በቃ እንዴት መሰላችሁ? ለመጨረሻ ጊዜ አንድ ሀሳብ ልስጥ። አሁን ልጅቷ ማለት ነው ተዋግታ እጅ በሰጠችበት ቦታ ነው የተገደለችው የተጨፈጨፈችው። በዚህ ልክ ቆዳው የተገፈፈው እና አማራ በአራቱም መቅጣጫ የሚመረከው ሙርከኛ እዛ እየቀለበ ምን እያደረገ ነው? እያንዳንዱ በስነ ትራክ እንደ ትግራይ አይረሽንም እንዴ? እዛው ይቀልባል፣ እዛው ትከ ቆርጦ ይሸኛል ወደ ሀገሩ። ምን እዛ ለሰርግ ነው እንደሄደው? ያ ሁሉ ድሽቃ ያ ሁሉ ጥይት እንደ ዝናብ የሚዘንብባቸው ለሰርግ ነው እንዴ? እንደማ አይደለ ይፈሰጋሉ። ምን እየሰሩ ነው? አባራቱ መቅጣጫ የሚመሩ ኃይሎች
የእናቶቻችን ሙከብ እያራገፉ ይቀልባሉ። ነገራችን ላይ ይሄ ጉዳይ እነሱ ራሱ ፋራ ናቸው። የእውነት ይሄን ጉዳይ መሬት ላይ ያሉ ሰዎች ራሳቸው ያውቃሉ። ገባህ? በአመራር ደረጃ ላይ ያሉ ሰዎች እነሱ አይደለም አማራ እንደሆነ እኔ የሚያውቀው ነገር በሚዲያም ከሆነ ያው ትኬት ቆርጦ ሙርከኛውን ቀልበው ምን ብሎ አሳክመው ነው ይሸኛሉ። አንተ ቶኪንግ የምትል ደንቆሮ ማለት ነው። እኛ እንዳንተ እንግሊዘኛ ማንበብ አቅቶን እንዳይመስል እያነበብኩ ነው ኮሜንት። አንተ አህያ ግራራ አምላኪ ማለት ነው። አዳምጥ አንቦልክህም። እኛ ነገ የእጅህን ታገኛለህ። እና ያው ተራ በተራ እዚህ 50 ምናምን ሰው አለ ሐሳብ የተቀበላችሁ ጥምብ ደንቆሮ ማለት ነው። አብቹ ኪንግ አህያ የጋላ ንጉስ የለም ሲጀመር ጥምብ እና አንተ ብሎ መሪ አንድ ሐሳብ ልሰንዝር። እሺ ወንድም ማለት ይቅርታ ስሜታዊ ስለሆንኩ ነው ከታች ጽፋይች። በመጀመሪያ መሳደብ መፍትሄ አይሆንም። በነገራችን ላይ በንግግር ማመን ሰከን ብሎ መነጋገሩ ጥሩ ነው። ግን እኔ የሚገርመኝ የአማራ ህዝብ በጣም ያሳዝነኛል። እውነት የሚያሳዝንብኝ ምክንያት የአማራ ፖለቲካ ከየትም ተነስቶ ስለ ፖለቲካ ምንም ነገር የማያውቀው ተነስቶ የአማራ ህዝብ የተከበረውን ሁሉንም ማህበረሰብ ወክሎ ሲናገር በጣም ያሳዝነኛል። የእውነት በቃ አይደል የአማራ ህዝብ ቲክቶክ ላይ ባለ ኩታራ የሚለካ አይደለም። ያም መጥቶ የአማራ ህዝብ ፖለቲካና የሆነ ሶሻል ሚዲያ ገንዘብ መሰብሰቢያ ነው ያደረገው። እውነት ነው። በቃ አሁን ይሄ እነዚህ በቃ ምን ልል ነበረ ጠፋብኝ። የሆነ ስሜታዊ ሆኛለሁ የምር። አሁን እኮ በምን እንደሚያሳብቡ ታውቃላችሁ? መካነ ሰላም ላይ ሼኮች ተጋድሏሉና ወደ ሃይማኖት እያጋሩ ነው። ሲጀመር የአማራ ታጋይ ነኝ የሚል በቃ መጀመሪያ አካባቢ ይሄ ፋኖ የሚባለው የህዝብ ተደራሽነት ነበረው። አሁን ላይ ግን የሆነ እምነት ውስጥ ተወሽቆ ነገሮችን ሁሉ ያበላሽ ስለሆነ ተቀባይነትም ደጋፊም የለው። ወንድም አለም እዚህ ጋር አስተካከል። በፋኖ አጣጣ ፋኖ ነኝ እያለ በፋኖ የሚነግድ አለ። ግን የለም አይደለም እኮ እንደዛ አይደለም። ትግል እኮ እንደዛ አይደለም። ለሀገራችን እየተዋደቁ ሐሳቤን አስጨርሽኝ። ትግል እንደዛ አይደለም። ትግል ከእምነት ነፃ በቃ ማንኛውንም ማህበረሰብ የሚያሳትፍ መሆን አለበት። ይኸውልህ በስማቸው የሚነግዱ ናቸው እንጂ ይሄንን አውቀው መሀል እየገቡ የሚበጠብጡ ለኛዎቹ ፋኖች አማራ ብለው ነው የሚታገሉት። ሙስሊም አይደለም ሌላ ሃይማኖት አይደለም። በዚህ ጋር እንትን አትበል። የምንኖረው እኮ አማራ ክልል ውስጥ እኮ ነው። አማሮች እኮ እኔም አማራ ክልል ነኝ ወንድም አለም። እኔ አሁን ግን ዝም ብለው ፋኖ የሚለውን አስተካክለው ፖለቲካ አይደለም እኮ ግን በጣም ያሳዝናል። የውሃ ማህበረሰብ፣ አገር ወዳድ ማህበረሰብ፣ እንግዳ ተቀባይ ማህበረሰብ በፋኖ ልክ ሲለካ በጣም ያሳዝነኛል። የእውነት በዚህ በዘራፊ በዚህ በማፊያ ቡድን የአማራ ህዝብ የሚለካ አይደለም። በውይይት እመኑ። በቃ እኛ እኮ ከአማራ ማህፀን እኮ የወጣን ልጆች እኮ ነን። እኛ እውነታውን መሬት ላይ ያለውን እውነታ እናውቃለን። በቃ ትግል ማለት ማህበረሰቡን የሚወክል ለህዝቡ ተቆርቋሪ ሁሉንም የሚደግፍ መሆን አለበት እንጂ በአንድ እምነት ወይም በአንድ እንትን ላይ ተወሽቆ እኔ ስለ አማራ ህዝብ ታጋይ ነኝ የሚለው ሁሉ ለኔ አይዋጥልኝም። በቃ ትግል እንደዛ አይደለም። አሁን እዛ አጀንዳ ፈጥራችሁ ከሸዋ ከወሎ ከጎጃም ሞቱ የምትሏቸው ልጆች ይሄ አጀንዳ ነው እንጂ ምንም እውነት ላይ መሬት ላይ የወረደ ሀቅ አይደለም። በቃ ለሞቱት ቤተሰቦች ሞትን አይደግፍም። ሀሳብህን ስትጀምር ደህና ሀሳብ መታ ነበረ። አሁን ቀጥታ ቆይ ልንገርሽ ነው አማራ አይደለም አውርዶ ይሄን ስንነጋገር እኔ እውነቴን ነው አማራ ነኝ። ሀሳባችን በስማቸው እንዴት ነው የምንነግደው? እኛ እኮ ያጣናቸው እንቁዎች ናቸው። እኛ ተሰምቶን ልባችን ተሰብሮ ነው። አንተ ጥንባታ ማለት ነው። ልባችን ተሰብሯል እኮ ሞትን አንደግፍም እኮ። አንተ አማራ አይደለም ሲጀምር ተረዳው እኮ ማንነቴ ነው። ዝም በል አንተ አማራ አይደለም ሲጀምር። አንተ ራስህ
አንተ ራስህ ደስታው ነው ያመጣው። ችግሩ እኮ ይሄ ነው። አውርደው ይሄንን እውነት ተነጋግረን ወደ ዝም እውነት በል አንተ። ውረድ አንተ ደንቆሮ ማለት ነው። በቁስላችን ትገባለህ እንዴ ልክስክስ። መጀመሪያ በራሳችሁ ተማመኑ። እኔ እኮ ከመጀመሪያ ሀሳቡን ተረድቼዋለሁ። እንዴት ነው ያልተረዳችሁ? የለውም ነበር ሀሳቡ ማለት ነው። መጨረሻ ላይ ሞቱ የሚባለው ሲል ነው ሌባ እናቱን አቦ አፈራባ ብላ ምንም ቢሆን አማራ እኮ ነን። ገና አማርኛ አጣጣሉን አየሁት እኮ አማራ እንዳልሆነ። ሞቱ የሚባለው ሞቱ የሚባለው እንዴ ይሳደቃል እንዴ? ጭራሽ አንተ ጥም ሆሎ ልሰበስቡባችሁ አይደል እንዴ? ደንቆሮ እኔ አማራ ስሜት እያደረጉኝ ነው። እኔ ተሳዳቢ አይደለም። አሊሞችን በነገራችን ላይ የአማራ አሊ ማለት ነው። አማራ የሆነ በእኒህ እህቶቻችን መማር አይ እንደዛ ከሆነ አብራ የአማራ አሊ መንቃት መነቃቃት ያስፈልጋል። አማራ እሺ ከትላንት ወዲያ የተፖስተው ልጅና አማራ ምቆን እንደዛ ከሆነ የኦርቶዶክስ አባቶች በአንድ ቦታ ሲደፋ አላያችሁ? ከትላንት ወዲያ የተፖስተው እኔ እንግዲህ ሙስሊም ነኝ። ስለ እምነት አይመለከተኝም። እኔ የልጅቷን መጽናናት ልጠይቃችሁ ነው የገባሁት። ሊያጽናናችሁ ነው የገባሁት። ሙስሊም ነኝ አይመለከተኝም። ስለ እምነት መንቃት አለብን። የምር በንግቶቻችን ላይ ያልነቃ አማራ በጭም አማራ እኔ ስለ ሰብአዊነት ነው የገባሁት። ስለ ፋኖ አይመለከትም። አንተ ስለ አማራ ብራዘር፣ እኔ ስለማንም አይመለከተኝም። እኔ እናንተ ግን እኮ በማንነታቸው በተወለዱበት ብሔር ለምንድን ነው የማይተማመኑት? እኔ ከተወለድኩኝ ከምንም ብሔር ልወለድ በቃ አምንበታለሁ። እንኳንም ከአማራ ተወለድኩኝ ፈጣሪን አመሰግነዋለሁ እንጂ ምን ያስነካል? በብሔራቸው ነቅተናል። እኛም ሙስሊሞች ነቅተናል። ብልጽግና አንደግፍም። ሙስሊሙ ናችሁ ብልጽግናን የምትደግፉ ሰዎች እኮ እምነታችሁ ላይ ትክክል አይደላችሁም። ሙስሊሙ ናችሁ ብልጽግናን የምትደግፉ። አንድ ጊዜ መስጊድ ሲፈርስ የት ነበራችሁ? ወለጋ ላይ በጅምላ ሙስሊም ሲገደል የት ነበራችሁ? ቆሻሾች። እምነት እኮ የፖለቲካ መስሪያ አይደለም። ይገርምኛል። ነው ኡስታዛችሁ አህመድ እንጀበል። እኔ ሙስሊም ነኝ ጥርት ያልኩኝ አልሐምዱሊላህ ረብል ዓለሚን። ግን እንደናንተ በእምነት ተደብቄ ፖለቲካን ማራመድ ሰው አይደለሁም። በእምነት አይደለም የምጫወተው። በትክክል አማራ ነኝ ብዬ ነው የምመጣው። ሙስሊም ነኝ ብዬ አይደለም የምመጣው። አማራ ነኝ። ብልጽግናን አልደግፍም። ቆሻሾች። ወለጋ ላይ እስኪ ያለቀው ሙስሊም የላችሁም ነበር የዛኔ ነው። ለእምነት ብታዝኑማ እንደዛ አታደርጉም። ወንድም አለም አስወርደው፣ ይሄንን ደንቆሮ አስወርደው። ጎልድማን ማን ያስገባው? ቆይ ይናገር እስኪ። የሚናገረው ካለ ጨረስተው። ምን ነው የሚናገረው? በመማችን ላይ ይናገራል። በቦታችን ምን ነው ሄዱበት። ውረድ ደንቆሮ ቆሻሻ። እኛ በቁስላችን ጨው የሚነሰንስ መች አጣን? ምን ነው የሚናገር? ምን ይናገራል? አውቃችን የለጠፋችኋቸው እያለ እየሰማሁ ወንድሜ ለምን ድምጽ አልሆንኩም? ለማን ነው ድምጽ የሆንኩት? ቆሻሻ እናንተ ለኛ ለምን ድምጽ አልሆናችሁም? እና ጎንደር ላይ በዝናሽ ታያቸው ትእዛዝ እኮ እናውቃለን። መስጊድ ሲቃጠል፣ መስጊድ ላይ ድብደባ ሲደርስ፣ ጎጃም ላይ ቦታ ላይ በብልጽግና ተልኮ መስጊድ ሙስሊሞች ሲገደሉ እናውቃለን እኮ። ተው እንጂ ተው፣ እየተነቃቃን ወለጋ ላይ ሙስሊሞች ሲገደሉ አልጮኻችሁም? አዎ። ለምን የገደላችሁ ኦሮሞ ነው። መከልከል አለበት። ግን ይሄ አጀንዳ ሙስሊሞችን እኮ መጫወቻ ያደርጋቸው። ወላሂ ነው የምላችሁ። ሙስሊሞች እኮ የእምነት መነገጃ የፖለቲካ መነገጃ ነን እኮ አሁን ማለት ነው። እኒ የብልጽግናን አጀንዳ ተቀብለው የሚሄዱ ሰዎች ይገላል። ፋኖ ገደላቸው። ራሱ እኮ ነው የሚገላቸው። ዲቃሮች አንሰማም። ሙአመር ነኝ አልሐምዱሊላህ። ሙአመር ዑመር የፋኖ ደጋፊ ፋኖ ነኝ። ነገም ዛሬ ብልጽግናን የማልደግፍ አላህን እፈራለሁ። ብልጽግናን ብደግፍ ነገ ፈጣሪ ይወቅሰኛል።
አንተ እየተራተመኝ የምትባል ደንቆሮ ማለት ነው። ነቅተንባል አንተ አህያ ያህያል አንተ እኔ ላውራ ብልጽግና የትም አይደርስ። እያየን ነው እኮ 2 ዓመታችሁ እንግዲህ ብልጽግናዎች ማርቀስ ብቻ ነው ማርቀስ። አየር እኮ ብልጽግና የት እንደደረሰ ኦኬ። አሁን በመጀመሪያ ለሞተች ለእህታችን ነፍሷን ይማርልን፣ ለቤተሰቦቿን ለእናንተም እህቶቻችን ብዙ ናቸው፣ አንድ አይደለች እንዴ? እነዚህ ሁሉም በአንድነት የሚሞቱ ናቸው? አይ ሰርግ ተጠርተው መተው ነው። በአንድ ነው የሞተው። በአንድ ሰሞን እግዚኦ ማርና ክርስቶስ። እሺ እግዚአብሔር ለነሱ ነፍሳቸውን ይማር፣ ለቤተሰቡ ለሀገሩ መጽናናቱን እመኛለሁ። ከዛ በመቀጠል ግን መከላከያ ተባዮች እነዚህ አሁን ልጅቷን ፎቶ ዘቅዝቆ ፌስቡክ ላይ አንድ ልጅ ሴት ልጅ ሞታለችና ጡቷ ተቆርጧል ብላችሁ ታወራላችሁ። ነገም እንደዚህ ይቀጥላል። ልትዋጋ ነው የመጣችው ብሎ እንደ ብቃት ያወራሉ። በቃ ወሬ አታቃጥሪ፣ ወደ ፍሬ ሐሳብሽ ግቢ። አይተናል። ይዘቅዝቋቸው፣ ችግር የለውም። ፎቶአቸውን እንጂ አጽማቸውን አያገኙት። ምን ሐሳብ አለሽ? አሁን ብልጽግና አማራ ክልል ላይ በሚያደርገው ውጊያ አማራን እየጨፈጨፈ ባለበት ላይ ምን ሐሳብ አለሽ? ምን አይነት አስተያየት አለሽ? አረ እንደ ሰርጋታ ሐሳብ ካለሽ ሐሳብ ጎዋዚራ ፋኖን ጎዋሚቲ ፋኖ ጎዋ አረባክሽ ሐሳቤን ልነግር ነው ያሉት። ምንድነው የሚሉት? ብልጽግና ነሽ አይደል? ብልጽግና መንግስት ሲጀመር ኢትዮጵያ ውስጥ አለ። አዳምጧት፣ ሰዋዊ ናት ከሆነች አይታወቅም። አዳምጧት፣ ለልጆች ተቆርቋሪ ከሆነች ብልጽግና የምን ብልጽግና ነው? ብልጽግና ነው ሰው ማርኮ ጡት ቆርጦ ስጋውን የሚገፍ መንግስት አለ። ሲጀመር ኢትዮጵያ ውስጥ ሰው ከተማረከ እኮ ወደ እንትን ቤት ወደ እስር ቤትም አስገቡ። ወዴትም ቢሆን እንደ ህግ እንደ ሰባን እንደ ሰው ተቆጥሮ ከተማረከ ወደ የሚሄድበት ቦታ ነው የሚሄደው እንጂ ግደል የሚል ህግ የታለ? ደግሞ አንዱ ክልልን ብቻ መርጦ ጦርነት አውጆ ራሳቸው መስጊድ ገብቶ ራሳቸው ለፖለቲካ ሲሉ ለአባቶችን መስጊድ ያሉትን ገሎ ፋኖ ገደለ በሚለው አሁን ራሱ አማራ ክልል ገብተው የሚዋጉት ለፖለቲካ መስፋፊያ ሲሉ ነው። ኦኬ። ከዛ በመቀጠል ግን ሴት ልጅን እንደዚህ በአሰቃቂ ሁኔታ ገሎ ከገደሉ በኋላ ደግሞ ጡቷን ቆርጦ ይሄ እኮ ጂሃድ ነው። ይሄ ሲጀመር እነዚህ ኢትዮጵያዊም አይደሉም ሰይጣን ናቸው ሲጀመር ማለት ነው እንዴ! ምን ማለት ነው? እኔ ንግበኔ ማለት አለበት ማንም ሰው ማለት ነው። ትላንትና እኮ እዛ ጋር ትግራይ ላይ ሲዋጉ እኮ ሄዶ እርግፎ መጡ አይደለ እንዴ? የትግራይ እናቶች በመርዝ ውሃ ላይ መርዝ እየጨመሩ አንድንም ሳያስቀሩ ገሏቸው ነው የመጣው። አልቆ ነው የመጣው በትግራይ ክልል አይደለ እንዴ? አማራ እኮ ክልል ላይ አሁን የኛ ልጆች ብዙ ጊዜ ይማረካሉ። ሲማረኩ ግን እንጀራ አብልቷቸው፣ ውሃ ጠጥቷቸው፣ ልብስ አልብሷቸው ነው አይደለ እንትን የሚሏቸው። ግን ይሄ አሁን ላይ አንድ ብሔር ትኩረት ተደረገ እንዴ? አማራ ማለት በራሱ ክልል አይደል እንዴ? ለምንድን ነው ይሄን ኃይል መከላከያ በእነሱ ላይ መንግስት አሰማርተው? መከላከያ እኮ ሊሆኑ ላይሆኑ ይችላሉ እኮ እነዚህ ገዳዮች። ኦኬ፣ ተሰማርተው የተቀመጡት አራጆች ናቸው እንጂ ኢትዮጵያ የሚወክሉት አይደሉም። እውነት ለመናገር ይሄን ልብስ ይልበሱ ተሰማርተው የተነሱት አካላት ናቸው። ይሄን ወደ ሃይማኖት ወደ ምን አትወሰዱ። እውነቴን ነው። እናመሰግናለን። ትክክለኛ ሀሳብ ነው ታችን። ማሜ ገዝተን አስተካክል። በትልቁ ነው አንተ ባግራውድ የሚታይ ታኖ ገና ያለቅሳል። ጻፍ በደንብ አንተ ደንቆሮ በደንብ ጻፍ። እያየሁ ነው እንዴት እንደምጽፍ። ይልጥ ነው እኮ እንደውም ኮሜንቱን አታንብብ። ይሄ እኮ ይልጥ ነው። ሲደግመው ይወጥቶ ይሄዳል ብዬ ነው ዝም ያልኩት። እንትን ላይ ቴክስት ላይ የሚጥፉትን ነገር አታንብቡ። ለምን ልብ ካለው ለምን ገብቶ አይናገር? እኔ እኮ የሳብኩት ነበር አልገባለኝ። አይ ልብ የለው ይልጥ ነው። ይሄ አህያ ነው። ይሄ ባንዳ የታባቱ ያውቀዋል። ይሄ እንደውስ አፈር ይላል።
ነገስ እኔ በተፈጥሮ የስድብ በጣም ነው የምጠላው፣ ግን ስሜታዊ ስለሆንኩኝ እንድሳደብ እየገፋፉኝ ነው። ያናድሻል። በቃ ሁሉም ስሜት ነው። አሁን በዚህ በልጅ ነው ሁለታ ነው። በቃ ከታንተራ መሳይ 6 ሰዓት ላይ በቃ ገብቼ ሳይ ንጸገነ ነኝ። እስካሁን ድረስ እኔ ራሴን በቃ ማቆም ነው ያስጠላኝ። በቃ ደግሞ መልሶ ሲደገም ይሄን የማይገባው ይልጥ አለ። ግን አማራ ሆኖ ይሄን የማይገባው ይልጥ አህያ የሚያመው እኮ እሱ ነው። እኔ የሚያመኝ እኮ ባጣናቸው እህቶቻችን ወንድሞቻችን ብቻ አይደለም አንጀት የታጠፈው። እንዴት ነው የማይገባ? እንዴት በጣም እንዴት በምን በስሪንጅ ነው እንዴ? በቃ ከዚህ በኋላ እንዲገባ ነው የሚጠበቀው። እንዴት ነው የማይገባን? መቼ ነው የምንነቃው? እስካሁን በትግራይ በወያኔ ጊዜ አሁን ያልሞተበት አለ እንደ ሆብሎ ወጥቶ አሁንም እኮ እንደዛ በቃ ዘር ጭፍጨፋ ነው አሁን የሚወጣ። እስኪ እናስተውሱ። በቃ አማራ ይሆን ካስተውስ በፈራህ የተኝተ ዝም ብለህ ወንድም እየተዋጋ ዝም ብለህ አትምር። እቺ ልጅ ልትሞት ነው የገባችው። ቀሙታለች። እኛ እኮ አትሞት አይደለም ለምን ተቆረጠ? አስጠግናኝ ነገር ለምን ሆነ ነው እኮ እኛ ሰው ክልልን እንኳን አይደለም እየወጉን ያሉት ደጃፋችን እየመጡ እየወጉን ያሉት ለሰው መሬት ላይ ቆራር ነው። አማራ በቂ መሬት አለው። በቃ የእውቀት ችግር የለበትም፣ የመሬት ችግር የለበትም። አማራ ከራሱ ክልል ራሱ ወደ ሌላ ክልል እያሳለፈ ነው የሚሰጥ የሚበላ ነገር እንኳን መከላከያ ቢማርክ አማራ አልብሶ በቃ አልብሶ አብልቶ ልብሱን ቀይሮ ሳይቀር ነው ወደ ሀገር እየላካለው። የኦሮሚያን ባንዳ ማለት ነው። የደቡብ ልጆች አሁን ብዙ መከላከያዎች እስኪ ይሆን ወደ ሀገራቸው እየገቡ ነው። ግን እዚህ ላይ አማራ ይሆን ይልጥ አስተው ነገ ልጅ ትወልዳለህ። እኔ ያዘንኩ ለሴት በቃ ለሴቶች ብቻ አይደለም። ነገም ወንድ ልጅ ብትያዝ አምሮት ይቆረጣል። አምሮት ተቆርጦ ነው የምትለጠፈው። እዚህ ላይ ንቃ መንቃተኛ ወንድሞቻችንን በመናገዘው ነገር ያግዙን ተነጂ። እስኪ እንደ ሰው ሰው ከስራ ያላችሁ ሰዎች እንደ ሰው ሰው እስኪ አንድ ሰው እኮ እንደ ሰው ሲያስብ እኮ ይነዝረዋል እኮ። አንተ የማንም ደጋፊ አትሆንና ሰው ስትሆን አንተ የሆነ አሰቃቂ ነገር ሲኖር ስታይ ይነዝራል። አንተ የሆነ ሰውነት ላይ የሚሰማ ስሜት አለ። በቃ የሚጋባብና ነገር ግን ራሱ ተበዳይ ሆኖ ራሱ እየተገደለ ራሱ እንትን እያለ ግን በራሱ ላይ የሚያሾፈው ነው የሚገርም። ፋኖ ገዳይ ነው እያለ ይጥፋል። ፋኖ አሁንም ይገልሃል፣ ያርዳሃል። አሁን ያርዳሃል። ደረስክበት እንጂ ፋኖ አልደረሰብህም። ፋኖ ስልጣን ፈልጓል እና ዳዋት ይደረቀው ምድረ ደንቆረውላ ፋኖ ገዳይ ነው። እኔ ባገኝ ዘከስከ ነበር። እኔ ነበር እኛ ከተወለድንበት የበለጠ እናውቀዋለን አሉ። ከእንግዲህ በኋላ ፋኖ ብቻ አይደለም ከ13 ዓመት በላይ ያለ ልጅ ከነስቶ ነው እክል እየገባ እያረደ የሚወጣ አማራ እንደሞታ የአማራ ክንድ ማንም ያውቀዋል። ነበልባል ነው መቼም በክልሉ ማይደራደር መቼም በቃ ይሄን ያውቃል። የሌባ ልጅ አህያ ልጅ ለወንበር ፈልጎ መስሎ እንዳይሆን የሚዋጋው ነፃነቱን ለማስከበር ነው። አማራ ደግሞ እንደሚያሸንፍ ከስር ያለህ አስረግጬ ነው ነገር ታውቃለህ። ያሸንፋል፣ መቼም ያሸንፋል። ወያኔን አንገብግቦ የመለሳት ማን ነው? የአማራ ፋኖና የአማራ ልዩ ኃይል ነው። መከላከያ ተዋግቶ አይደለም። ቀዘናም ባንዳ እኔ እኮ ይሄንን ሰውዬ የምታስገቡት ወዳችሁታል ልበል? ቆይ አንዴ የስራን ምን ፈልገህ ነው የገባው? ለእኔ ላዳምጣችሁ ነው። አማርኛ ልትማር ነው የመጣው? አማርኛ አትችልም? እኔ አማርኛ እችላለሁ በደንብ አማራ ነኝም። አማራነቴን ማንም አይወስድብኝም። ግን አማራ እንደዚህ አይነት ባንዳ አማራ አያስፈልገንም። ባንዳ አይደለሁም። ለምን አይገባም? ባንዳ አይደለሁም። አማራ ባንዳ ነህ እንጂ ታዲያ ባንዳ ሆኖ እኮ ተናገርኩ ቃላት እኮ ተረዳነው። አማራ የአማራ የማታነካኩበት የላችሁም ከስልጤ ጋር ዝም በል በቃ። ለእሱ ጊዜያችን አታባክኑ። ወይ አስወርደው ወይ አንተ ቆሻሻ አህያ ደደብ ደነዝ መሀይም እኮ ነው አንተ ሰገጤ ይልጥ ሙጪ ሉጢ ሹጢ ጉጢ በዳው ረዳው ቆሻሻ ልጋጋ ማህያ የምን ይሻል የዲቃላ ልጅ እናት ትበዳለህ። እንደዚህ አይነት ስድድብ ሲጀምር ያሰልም አውርደው ወንድማው ሚስት ኦሮሞ ነች እንዴ? ሚስት ኦሮሞ ናት እንዴ? እና ያሰድበኛል በቃ አንደኛ ነገር ደግሞ ነው የኛ አማራዊ በቃ እና በቃ ማንኛውም በቃ አንድ ስሜቱን እናሳደባለሁ ግን እናመሰል ይላል። እኔ ጎንደታ ስሜታው እያደረገኝ እኮ ነው። በቃ አይግባብኝ አታስገቡት እንጂ እኔ እናተሳደብኩ በቃ ታሳደብኩ በኋላ በጣም ነግራለሁ። በጣም በቃ እንደገና ነው የሚቆጭ ታውቃለህ። ሲነደኝ ሳደብና
ይልቅ ልጅ ፋኖ እንደሚያቸንፍ ሁሉም ያውቃል። አሁን ተየትም አባቱ አብይ አህመድ ከየት አባቱ አምቶ እንደሚያስገባ አይደለም ምን አይሆን እንደሚያሸንፋቸው ተስፋ ስለቆረጡ እኮ ነው። በሰው ላይ የማይደረግ ጭካኔ እንደሚያደርጉት እኮ ተስፋ ስለቆረጡ እኮ ነው። ነገር እንደሚያሸንፋቸው ያውቃሉ። የሞተ ሰው ወይኔ ሱብሃንአላህ የተማረከ ሰው ይገደላል። ጋሸና ላይ የተሰበረው ምሽግ ያውቃል። ብሎክ ነው ማረገኝ ይሄ ልጅ ተውት ገባ። ሚስቱ ኦሮሞ ስለሆነች ያኔ ቤት ሲገባ ያው ስለምትገርፈው ለዛ ነው ገባ። አሽከረ ስለሆነ ምራት ተከለክለዋለች። የሆነ ልጅ ምን አለ መሰረት ትናንትና እንደዚህ ላይ ማነው ድምጽ ላይ እሱ ስልጤ ነው ያገባው ከአማራ ነው። ከዛ እኔ ልጅቱ የወረባቦል ናት። ልጆች የሚሆኑ ደሴ ነው። ለምንድን ነው ግን እናንተ ወደ መንግስት አትደራደሩም እንደያለው ወሬው ተረተረ። ልጆችን ገና እናርድልሃለን ትታረዳለህ። እኛ እየታረድን ያለነው እየተገፈፍን ያለነው በክልላችን ላይ ነው። ይሄን ገዳፊ ከብልጽግና ገዳፊ እየሆኑ የሚሰጡት ስንት ጅልጥ አለ። ይሄ ደግሞ ገባ ብሎ አማራ ነኝ ይላል። ጅልጥ ወዳ በ3000 ብር እያታለለ እንዲያ እየገዛ ቆይ አባት እና እኛ ውጭ ያለነው በምንገድፈው እየገደፍ ድምጽ እንሆናቸው። በቃ እኛ መዋጮ የሚባል በቃ ቢያንስ እያዋጣን ወንድሞቻችንን መርዳት ነው፣ ከጎናቸው መሆን ነው። እና ወገኖች አይዟችሁ። ሰላም ጋይስ አይሰማም? ምን ሆነ ነው ደርኬው ነው ስልኬ ነው መቃጠል። ኧረ ተው አንተ ቀን እለፍ። ሰላም እንዴት ናችሁ? አለ መጀመሪያ ለተሰዉት እህቶቻችን እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ሲቀጥል ለቤተሰቦቻቸው መጽናናትን እመኛለሁ። እና ይሄ ድርጊት በጣም ያሳዝናል። በዚህ ላይ ሆኖ ደግሞ በእነዚህ ልጆች የሚያላግጥና የሚስቅ ነገ ተራውን የእጁን ራሱ ማንቸውም ቢሆን ማግኘት አይቀርም። ዛሬ የእነዚህ ልጆች እንደዚህ መሆን ብዙ ሚሳል ካለ በጣም አስቸጋሪ ነው። እነዚህ ልጆች ለኛ የመኖር ትርጉማችን የመኖር ምስጢሮቻችን ናቸው። ግን አንድ ሰው ከተማረከ እንኳን ቆስሎ ቀርቶ አይደለም ማለት ነው። እንደዚህ ከተማረከ እንኳን ሴት ልጅ ቀርቶ አይደለም ወንድ ልጅ ከተማረከ በቃ ያው ሴት ነው ሞቷል። ግን በዚህ ያህል ግፍ እንደዚህ መደረጉ አማራ ራሱ ለብቻው እንደዚህ እንዲጠፋ የተደረገበት ምክንያቱ በጣም ከባድ ነውና በዚህ ልክ እኔ መናገር የምፈልገው ኦሮሞን አንዳንድ ሙስሊሞች አሉ፣ ሁሉም ሳይሆን አንዳንድ የሆነ ባንዳ ሙስሊሞች አሉ ማለት ነው። ከኦሮሞ ጋር በጣም ፖለቲካ ዝም ብለው የሚያራምዱ እና ነገ ሁሉም የእጁን ያገኛል። ይሄ ብትገባ ነገ ሀገር ራሱ ማንም ሰው ቢሆን በእነዚህ ልጆች ላይ እየደረሰ በማንቻችንም ዕጣ ፈንታው አይቀርም።
ስድብ ሲሆን የሀገር ሰው ነበር የገባው። አሁን አቤት የኛ ሰው